አይ አብረን ነው ያደገነው። ከልጅነት የማውቃለሁ እንተዋወቃለን ከዚህ በፊት በደንብ። ከዛ ወደ ፍቅር ከተመለሰን 6 ዓመት ሆኗል። እሺ ከዛ በኋላ ያው እየኖረን በጣም ነው የምወደኝ። ዩኒቨርሲቲ ተማሪ ነበር ያለ የሚወደኝ። ቆይ የሚወደኝ የሚለውን ፖዝ እናደርገው፣ ግድ የለሽ። ሰውን እወደዋለሁ እንጂ ወደኛል አይባልም። እሺ አይ ያኔ እኮ ነው እኔ ብዙም አልፈልግም። ይወድሻለሁ ምናምን ይላል። እንደምወደኝ ያደርጋል መሰለኝ። ያው እሺ ከዛ በኋላ ኖረንና እየኖረን እኔ 12ኛ ጨርሼ ወደ ስደት መጣሁ። ከመጣሁ በኋላ ትንሽ እስከ 6 ወር ድረስ አወራን በደንብ። ከዛ በኋላ አንድ ቀን እያለፈን ሳምንት ሆነ፣ ከሳምንት 15 እንዲህ እያለን በቃ እየተራረቀን መጣን ማለት ነው። እሺ ከዛ ያወራኝ ነገር ምንም የለም። እኔም ደግሞ አልጠየቅኩም። ለምንድን ነው ብዬም አልጠየቅኩም። እሱም ምንም አላወራም። ስደውል ብቻ እንስቼ ያወራለሁ። አንዳንዴ ይደውላል አልፎ አልፎ። ስደውል ያው ያኔ በቀን 3ም እንደዛ ይደውላል። አሁን ሳምንት 15 እያለ እንደዛ ነው የሚደውለው። ግን ለምንድን ነው አላልኩም። እኔ ዝም አልኩኝ። እሺ ከዛ በኋላ ያው አንድ ቀን አሁን 1 ወር ሊሆን ነው። ምንድነው ሰላም አይደል ወይ ምናምን ብዬ ስጠይቀው ሰላም ነው ምናምን አለኝ። ከዛ ታውኩኝ። ከተውኩኝ በኋላ አሁን 1 ወር ሆኗል። እኔም አልደወለም። ከዛ ያው ምን እንደማደርግ ግራ ገባኝ። ልተው ወይ ላቁም? እንዴት ላርግ? ቆይ ትንሽ ግን ድብልቅልቅ ብሎብናል። ማለት ምንድነው መጨረሻ ላይ ተባባላችሁት? ምንም አልተባባለንም። ያው ስልኩ አልፎ አልፎ መደወል ላይ ነው። አሁን ስፈልግ ብቻ ይደውላል። ደውሎ ምንድነው የሚያምሽ? ምንም ሰላም ተባብለን ያው ማቆም ብቻ ነው። ምንም የለም። እሺ ከዛ ምንድነው ስል ራሱ ምንድነው ችግር የተፈጠረ ነገር አለ ወይ ስል ምንም የለም። እኔ ያላሰብኩትን ነገር አታስባለኝ። በቃ እሱን ብቻ ነው መጨረሻ ላይ ያወራኝ። ከዛ እኔም እንደዛ ስል አቆምኩኝ። ስልክ አልደውልም። ያው ከዛ በፊትም እኔ አልደውልም፣ እሱ ነው የሚደውለኝ። እሱ ሲያቆመኝ እኔም አቆምኩኝ። ለዛ ያው ብዙ ጊዜ ያንተን ምክር ስለምሰማ ይጠናቀቃለሁ። ግን ያው ለዛ ምን ላርግ? ልቶ ወይስ ግልጹን ነግሬ ልቶ ወይ እንዴት ላርግ ነው? እሺ ሚዩት አርጊ። ኮይን ስትሉኝ ነበረ። ይኸው ኮይን አስቀምጬላችኋለሁ። እስካሁን 138 ሰው ብቻ ነው የወሰደው። ያላችሁ ሰዎች ኮይኑን ውሰዱ። እዚህ ቤት እኮ ነው የማስወሰድ መርፌ ምኑ ጋር እንዴ ጎበዝ። ከላይ ሳጥን ይታያችኋል። እዛ ውስጥ አለላችሁ። ሳጥኑን ነክታችሁ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ወይ ሜምበራችሁ የተቆረ ደግሞ ሜምበራችሁን አብሩበት። ከቆያችሁ እያጠፋዋል ቲክቶክ ራሱ ካልወሰዳችሁት። እሺ አንደኛ ነገር የኔ እናት ይኸውልሽ፣ የሰው ልጅ የመለያያ ወይ ደግሞ ሰው ሊተዋችሁ ሲል ችላ ማለት የመለያያ ዳርታው ነው። እሺ ሰውየው የራሱ ህይወት አለው። ሲጀመር የለውም። በመሰረቱ ይወደኛል አይባልም። ይወደኝ ነበረ ያልሽው አስመሳይ ነው። አይወድሽ። እውነተኛ ወዳጅ እንደዚህ አያደርግ። እጁ እስክትገቢና ከአንቺ የሚፈልገውን ነገር እስኪያገኝ ድረስ አንዳንድ ወንድ ሰማይ ልቅደልልሹ ላይ ሊድ ይችላል። ያው ሴቶች ጆሮአችሁን ስለሆነ የምታምኑት ምንም ነገር ቢል ወንዱ የእውነት ይመስላችሁ። ወሬያችንን አትስሙ። እኛ ወንዶች በጣም ነው የምናወራው። ተግባራችንን ነው ማይተል። ምንድነው የሚያደርገው? ያ ሰው
የወደፊታችሁ ለማስተካከል ከአንቺ ጋር ያለውን አብሮነን ለማጠንከር ምንድን ነው የሚተገብረው ያለው? ምንድን ነው የሚያደርገው? የሚያደርገውን ነው ማየት ያለብሽ። ማውራትማ ሰይጣንም እኮ መልአክ እንደሆነ እኮ ነው መጥቶ የሚያወራሽ። ሌላ ታሪክ። ስለዚህ ይሄ አሁን ሲፈልግ ብቻ የሚደውልሽ እሱ የራሱ የሚጀነጅናቸው ይቅርታ የሚጀነጅናቸው ስላሉት በረድፍ ነው የሚጀነጅናችሁ በሰልፍ ስልችላ እየተባልሽ ከሆነ እዛ ማትከበሪበት ጠረጴዛ ላይ አትቀመጭ። ክብር ይበልጣል ከምንም በላይ ገብቶሻል። ስለዚህ ልተዋወ የሚለው ምንም ጥያቄ ነው። እሱ ከተውሽ እኮ ቆየ እኮ። ሲፈልግ ብቻ ነው የሚደውልሽ። ወንድ ልጅ አልፈልግም ሂጂ አይልሽ። በደንብ አዳምጪ። በጣም ከስንቱን ጀንትልማን የሆነ ወንድ እውነቱን ሊነግርሽ ይችላል። ገብቶሻል። በቃ አልፈልግም ይህን ግንኙነት የራስሽን ህይወት ኑሪ ብሎ ሊነግርሽ ይችላል። አንዳንዱ አይፈልገውም ግንኙነቱን ግን አይነግርሽም። እንድታርፊም አያደርግሽም፣ እንድትበሪም አያደርግሽም። ዝም ብሎ ይተውሻል። ሲፈልግ ብቻ እየመጣ ሊያነሳሽ ማለት ነው። ሰው አንቺ ነሽ ህይወትሽ የምታከብሪው። እንደፈለገ ሰው እየሄደ እየመጣ የምትቀበይ ከሆነ ወደ ህይወትሽ እንደ ቀዝቃዛ ገንፎ ነው የሚዝቀው ማለት ነው። እየመጣ እንደፈለገ ምንም አንቺ ምንም አትይውም። እሺ ነው የምትይው። ሲደውል ታወሪዋለሽ። ሲሄድ ዝም ትያለሽ። እንደ ሞኝ ነው የሚቆጥረሽ። ቆፍጠን ማለት ያስፈልጋል። ለምን ማለት ያስፈልጋል። እምቢ ማለት ያስፈልጋል። ሰው እንደዛ ካልሆነ አትሽ ተግባባ። እሺ ተግባባች ያለ። እሺ አመሰግናለሁ። መልካም ቀን። መልካም። አስቸጋሪ ነው እኮ አሁን ጠላት ነው እኮ መታፈሩልኝ። አሁን የእሷ ፍቅረኛ መቶኝ ይላል እዚህ በዩዘር ምናምን የሴት ፕሮፋይል ምናምን ያደረግና ደግሞ የጀመሩት የሴት ፕሮፋይል አድርገው ይሄዱብኛል። አንዳንዶቻችሁ አይገባችሁም። እኔም ይገባኛል በደንብ ሴንስ አደርገዋል። ሴንሰር ሂውመር ለምን ምን እንደሚል አውቃለሁ። ገብቷችኋል? እናንተ ግን በቃ ወይ ሰው የሆነ ሰው ክፉ ሆኖ ምናምን እንዴት ያገኛል? ከኔ ጋር አብሮ አይኖር ሰው አብሮኝ አስቤዛ ይሸምት ቤት ኪራይ ምናምን ከፍቶ ቢያገኝ እዚህ ሳጥን ውስጥ ነው የሆነ ነገር ነክቼበታለሁ ማለት ነው። ጤና ይስጥልኝ። ሄሎ ይሰማል? ሄሎ ጤና ይስጥልኝ። እንኳን ደህና መጣሽ። ሰላም ነው አሌክስ? ሰላም። እሺ ብዛ ምን እንታዘዝ? እኔ ከመጀመሪያው ጀምሮ ንገሪ። ጓደኛ ማለቴ የፍቅረኛ ነበረኝ፣ የልጅነት ፍቅረኛ የነበረና ምንም ነገር እንትን አላልንም። በቃ እንደዚህ ይወደኛል፣ በጣም ያከብረኛል፣ እኔም እወደዋለሁ እና ሴፍቲን ከመጠበቅ አንጻር ምንም አይነካኝም። ስንገናኝም በቃ እንደዚሁ ተሳስመን ስሞኝ ይሸኘኛል። ኦልሬዲ በጣም ነው የሚያስብልኝ እና ያለ ፍላጎቴ ምንም ማድረግ አይፈልግም ያ ልጅ ማለት ነው። በዛን ሰዓት የቴኳንዶ አስተማሪ ነበረ። አንድ ሀገር ነን፣ የአንድ ሰፈር ልጆች ነን እና እንደዚህ እያለን በቃ አንቺ ስትፈልጊ ከኔ ጋር መሆን ስትፈልጊ ሁል ጊዜ በየጊዜው ይሆናል፣ ችግር የለውም ይለኛል፣ ሴፍታ ይጠብቅልኛል። እና አንዴ ጋይስ ብዙ ታብላረገ ነው የሚሰጠው እዚህ ሳጥን ውስጥ ያለውን ኮይን እና እየሰጣችሁ ካልሆነ ታብ አርጉ። የተወሰነ ሰከንድ 30 ሰከንድ ምናምን ቶሎ ታብ አርጉ ነው። እዚህ ውስጥ ሳጥን ውስጥ ኮይን አደላችሁ። እስካሁን 250 ሰው ብቻ ነው የወሰደው። 500 ሰው መውሰድ ይችላል። ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሆኑበት። እሺ ቀጥይ ናት። ከዛ በቃ ሁሌ እንደዚህ እያልን እኔም ወደ ቤት ሄዳለሁ። እንደዛ እያልን በቃ ኦልሬዲ እሱም ከዛ ሀገር ሄደ፣ ከኛ ሀገር ሄዶ ወደ አዲስ አበባ ሄደ። እኔ ክፍለ ሀገር ነበርኩና ወደ አዲስ አበባ ለስራ ሄደ። እንደዚህ እያለን እኔ ያኔ እፈራለሁ። ልጅም ህፃንም ነኝ። ይተወኛል፣ ይጥለኛል፣ ይሄ ልጅ አይፈልገኝም፣ አያዛልቀኝም በሚል ሀሳብ ነው እኔ ከሱ ጋር ምንም ነገር ላለማድረግ የወሰንኩት። እሱም እንደዚህ ተረድቶኝ ግን እየወደደኝ እየፈለገኝ ሊነካኝ አልፈለገም። እንደዛ እያለን ሄደ ወደ አዲስ አበባ ምናምን ለስራ ሄደ። አልመጣም። በቃ በዛው ጊዜ ተለያየን።
እንደዛ እያለን እኔ 2011 አካባቢ ወደ ቤይሩት ተጓዝኩ ለስራ ማለት ነው። ከዛ ወደ ቤይሩት ተጓዝኩና እሱም ኦልሬዲ የራሱን ኑሮ ጀምሯል። እኔም በቃ ከቤይሩት 2 አመት ቆይታ መጣ ወደ ሀገር ቤት። መጥቼም ከሌላ ሰው ጋር ተገናኘው። እሱ ማለት ከሌላ ሰው ጋር ፍቅር ጀመርኩ። ከቤይሩት ገብቼ 2013 መጨረሻ ላይ ገብቼ ከሌላ ሰው ጋር ፍቅር ጀመርኩ። ከዛ ሰው ጋር በቃ ኦልሬዲ እንደ ትዳር ምናምን በቤተሰብ በኩል ጀምረን ከዛ ሰው ጋር እየኖርን እያለ በጣም ነው የምወደው ይሄንን ሰው፣ በጣም ነው የማፈቅረው ከማንም በላይ እና አንድ ላይ ያለን ልጅ ተፈጠረ። ወንድ ልጅ ወለድኩለት ለዚህ ልጅ ማለት ነው። ለሁለተኛው ያኛው ሄዳ ኦልሬዲ በቃ ከሱ ጋር ተለያየን። አግኝቼውም አላውቅም አግኝቶኝም አያውቅም። እና ይሄ ልጅ ደግሞ አብረን እያለን ቤተሰቦችም ያውቃሉ የእሱም እንትን ብለው አንድ ላይ ያለን ወለድኩ። ወንድ ልጅ ወልጄ 7 ወር ሆኖኝ የእርግዝ 7 ወር ሆኖኝ እናቴ ታማ ነበረና ወደ አሰላ ነበረ ከሱ ጋር የምኖረው። ከዚህ ልጅ ጋር አሰላ ነበረ የምንኖረው። እናቴ ስትታመምብኝ የ7 ወር እርጉዝ ሆኜ ወደ ሀገር ቤት መሄድ አለብኝ እናቴ ታማለች እና ማለት ነው። ከዛ እሄዳለሁ ምናምን ስለው ችግር የለውም በቃ ብሎ እዛ አድርሶኝ እናቴን እያሳመምኳት እያለ እሷም በ2 ወር ቆይታ በኋላ አረፈችብኝ እና እናቴን ቀበርኳት። ምን አልኩ እንደዛ እያለን እዛው ወለድኩ ቤታችን ማለት ነው። ያኔ 7 ወር እርጉዝ ሆኜ ነው ሀገር ቤት የገባሁት። ገብቼ በሳምንቱ ነበረ ማዘር ያረፈችብኝ። ከዛ እዛው ቆይቼ እዛው ተገላገልኩ። በኦፕሬሽን ነበር የወለድኩትና ቤትም ማንም አልነበረም። አንድ እህቴ ብቻ ነበረች። እሷ ደግሞ ወደ ወለጋ ነው የምትኖረው። ያኔ እሷ መምጣት አልቻለችም፣ መንገዱ ምናምን ዝግ ነበረና ቤቱን መያዝ ያለብኝ እኔ ነኝ። እርሻ ምናምንም አለ ገጠር ላይ፣ እሱንም ማስተካከል ነበረብኝ። በዚህ መሀል ደግሞ በጣም ምጥ መጥቶብኛል፣ ያመኛል። በቃ ብዙ ነገር አለና ቻሌንጅ ነበረ። እዛ መውለድ እዛ መቆየት አለብኝ ለጊዜው እና እንደ አጋጣሚም ሆኖ እዛው ተገላገልኩና እዛው ቆየው ቤታችን። በዚያን ሰዓት እሱ እኔ እዛ እንደምቆይም አልፈለገም። እኔ በቃ ማዘርን እንትን ብዬ በወሩ በ8 ወር ምናምን ሆኜ እሱ ጋር ተመልሼ እዛ እንደሚወልድ ነበር የፈለገ። ይሄንን ጥያቄ ሲያቀርብልኝ እንዴት እንደዚህ ያደርጋለሁ? እዚህ መቆየት አለብኝ። ማዘርም ስላረፈች አንተም ሁሉም ነገር ታውቃለህ እና ልጁም እዚህ ይወለድ እዚህ